ሰላም እንዴት ናችሁ ውድ ቤተሰቦቼ? ዛሬ የምንገኘው ከእኒህ አባቶቻችን ጋር ነው። እኒህ አባቶቻችን እንግዲህ የመጡት ከሩቅ ቦታ ነው። ጥንታዊት ኪዳነ ምህረት ትባላለች ቤተክርስቲያናቸው። እየተሰራች ነበር፣ አሁን ለቀለም ደርሳ ማለት ነው። የምታዩትን ጀሶ ቀለም ገዝተን እኒህ አባቶቻችን ጋር እንገኛለን ማለት ነው። እኒህ አባቶቻችን እንግዲህ ይሄን ጀሶና ቀለም የሚወስዱት በጣም ሩቅ ቦታ ነው የሚወስዱት። እኛም ከሌላ ቦታ ነው ጭነና የመጣን። ቤተክርስቲያኗ ሌላም ነገር ስለሚያስፈልጋት ትንሾች ናቸው ከደብሩ ያሉት አባቶቻችን፣ አቅም የሌላቸው ገበሬዎች ናቸውና ለነዚህ አባቶቻችን ቤተክርስቲያኗ ብዙ ነገር ያስፈልጋታልና እናንተ ደግሞ በምትችሉት ማገዝ ትችላላችሁ። አባቶቻችን ይነግሩናል ማለት ነው ያለውን ችግር የቤተክርስቲያኗ አሁን የሚያስፈልጋትን። እስኪ ንገሩ ስለ ቤተክርስቲያኗ ያለው። አዎ ስለ ቤተክርስቲያኗ እንግዲህ አንደኛ ማይክ የላትም፣ ሁለተኛ መብራት የላትም፣ ያልተሟላላት ነው፣ ብዙ ጎደሎ ያለባት ነውና እናንተም በሚቻላችሁ ብትሰነዝሩልን ብትረዱን እያልን እናንተን እድሜ እንለምናለን። እመቤታችንም ደግሞ ቁማ እየለመነች እናንተን እየጠበቀች ትገኛለች። አሁንም ወንድማችን አብያተ ክርስቲያናቶችን ድሆቹ ቤተክርስቲያንን በብዙ ሀገር እየዞረ ያልተሰሩ ቤተክርስቲያኖችን በመፈለግ እሱም ተንከላቶ ይችነን ከመሃል ሩቅ የ5 ሰዓት መንገድ ያለዶ ፈልጎ አግኝቶ ነው እንዲህ ሊያደርግልን የቻለና አሁንም ጨምራችሁ ባለው ጎደሎ ተባበሩልን እያልን ያው ልመናችን እናቀርባለን። ነገደ ታዬ ትባላለች። ይሄንን ቀለምና ጅብሰን የላከችላችሁ ማለት ነው። እንደገና ደግሞ ከዚህ ከቀለሙና ከጅብሰሙ የተረፈ ይሄ 10 ሺህ ብር አለ። ሲያስፈልግ ምናልባት ካነሰ ቀለሙ መግዣ ይሆናል ማለት ነው። ይሄው እሷን ነገደ ታዬን እህታችን እስከነ ቤተሰቦቿ ይመርቁልን። እሺ ነገደ ታዬ እናት የመቤቴ ባስመለከተችሽ ትጠብቅሽ፣ እስከ ቤተሰብሽ ትጠብቅሽ። በተሰጠችው ቃልዳን እመቤታችን በልጇ በኢየሱስ ክርስቶስ ቃልዳን የተሰጠኝ ነውና አንቺም ያነጽላሽ ቤተክርስቲያኗን ያሰራሽ ስለሆነ በሰማያዊ ዋጋሽን የምትከፍልሽ እመቤት ነውና ያሰራሽልን። አሁንም ትብብርሽንም አታቁሚብን፣ ብዙ ጎዶሎ አለብን እና አሁንም የነማቱ ሰላምን የነ አብርሃምን እድሜ ትስጥልን። ሀነ አብርሃም እና ይስሐቅ ጋር ታስቀምጥልን በመንበረ ጸባዖት እና እርዳታሽን ያው ብዙ ጎዶሎ ስላለ ተባበሪልን። አሁንም እግዚአብሔር ትጠብቅልን። አሜን። ይህች ቤተክርስቲያን ከጥንት የቆየች ነበረ። ከጥንት ከአባቶቻችን ቀደም ብላ የተተከለች ነው የሚሉ ማንኛቸውም ሊደርስበት አልቻለም። አሁን ግን በዳሪ ሰው የሌላት በመሆኗ ህዝቧ አነስተኛ በመሆኗ እስካሁን ድረስ ስራው ሆነ ማንኛቸውም ወደ ኋላ ተቋርጧብን ይቆይ ነበር። አሁን ደግሞ እግዚአብሔር ክርስቶስ አንተን አነሳስቶ ያስጀመረ ያስፈጸመ ክብር ምስጋና ይግባልን። አንተ አሰብከነ አሁን ደግሞ ወደ ሰው ትውውቅ እንደዚው 5-10 ያላችሁ እያልካ መጣህ እያሰራህልን ስለሆነ አሁንም ገና ቀሪው ገና ስለሆነ ማንኛቸውም ቤተ እግዚአብሔሩም ሆነ ማንኛቸውም ቀለም ማንኛቸው ያልተሟላ ማይክም ሆነ ማንኛቸው የሌላ ስለሆነ አሁንም ባላችሁ 5-10 ሙሉ ጤናችሁን ትሰጣችኋለች። ተባበሯት ለእመቤታችን፣ እሷም ደግሞ ከጭንቅ ታወጣችኋለች። የጭንቅ አማላጅነት እመቤታችን ስለሆነች ኪዳነ ምህረት ስጠሯት ትደርስላችኋለች። ባለው 5-10 ተባበሯት ነው። እግዚአብሔር ደግሞ ነገደ ታዬ አንቺን እግዚአብሔር እድሜ ማቱሳላን እግዚአብሔር እድሜ ይስጥልን ያቆይልን፣ ሙሉ ጤናችሁን ይስጣችሁ። ለእመቤታችን የተባበራችሁትን ሙሉ ጤናችሁን ሰርታችሁ የምታርጉ ሰርታችሁ የምትቀየሩ ሰርታችሁ ቤተክርስቲያን እንደዚሁ የምትመጸውቱ እግዚአብሔር በሰማይ ነፍሰ እንዲው እግዚአብሔር ክርስቶስ እንደዚሁ ሐና አብርሃም ሐና ይስሐቅ ሐና ያዕቆብ ጋር በገነት ያስገባችሁ። ልትፈርስ ልትገረሰስ ስትል ከነፍሷን የደረሳችሁላቸው እንግዲህ እኛም በእኛ ቃል ተነግሮ ያልቅም እውነት በመድኃኔዓለም ዘንድና በእመቤታችን በድንግል ማርያም ፈጣሪ ከጎኑ ያኑርልን እንጂ በእኛ ቃል ተዘርዝሮ ያልቅም። አሁንም ይህች ቤተክርስቲያን ያው እንግዲህ ተሰነጣጥቃ ፈራርሳ ነበረ። በባህላዊ ነው የተሰረይ። አሁን በዘመናዊ አድርጋችኋታልና ለምስራቅ ለምዕራብ ለደቡብ ለሰሜን ለሚገኘው ህዝብ ነው የሰራችሁለት እንጂ አንድ ለጥንቸ ኪዳነ ምህረት ብቻ አይደለም። ደብረገነት በምትባለው ህዝብ ተጠቃሚ ብቻ ሳይሆን ለዚህ ለሚገኘው በአራቱ አቅጣጫ ለሚገኘው ህዝብ ስለሰራችሁልን ክብሩ ጸጋው ከናንተ ጋር ይሁንልን እያልን በእድሜያችን አይተነው ማናውቅ ታሪክ ተሰርቶልናልና ውበቷን አሁን የተለየ ለውጥ አግኝታልናለች። ከዚህ የበለጠ ለውጥ እናገኛለን የሚል ተስፋ አለን።
እንደዚህ በጎ አድርጎቱ በሰፊው እጃችሁን እየዘረጋችሁ ልትተባበሯት ይገባል እና በጣም እናመሰግናለን። ይሄንን እንግዲህ በባጃጅ ጭኜ ልሰዳቸው ነው ባጃጅ እስከሚደርስበት ማለት ነው። ሰላም ሁኑልን።